ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ታህሳስ 27 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ኢኮኖሚያችን እያደገ ሲሄድ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትን የሚገድብ ዋና መሰናክል ይሆናል ሲሉ መናገራቸውን በትግራይ ክልል የሀገራዊ ምክክር መጀመሩ ለምክክሩ ሂደት ወሳኝ ምዕራፍ መሆኑን መገለጹን እንዲሁም በአፋር ክልል የተከሰተው 4.8 ሬክተር ስኬል የተለካው የመሬት መንቀጥቀጥ በትግራይ ክልል በርካታ ቦታዎች ንዝረቱ መሰማቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ኢኮኖሚያችን እያደገ ሲሄድ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትን የሚገድብ ዋና መሰናክል ይሆናል ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ትላንት የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበርን በጎበኙበት ወቅት እንደገለጹት የሀገሪቱ የሎጂስቲክስ ዘርፍ ከኢኮኖሚ እድገቱ ጋር አብሮ ካልዘመነ ለወደፊቱ የልማት ጉዞ ዋነኛ መሰናክል ሊሆን ይችላልም ብለዋል። ጠቅላይ ሚኒስትሩ የትላንትናውን ጉብኝት አስመልክተው በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የሀገሪቱን ብሔራዊ የሎጂስቲክስ ክዋኔ አቅም ለመገምገም የሚያስችል ጠቃሚ እድል እየፈጠረ መሆኑን ገልጸዋል። እያደገ የመጣውን የሀገሪቱን የልማት አጀንዳ ለመደገፍ በዘርፉ ዝግጁነት ዙሪያ ከሚመለከታቸው አካላት ጋር ገንቢ ውይይቶች መደረጋቸውንም ጠቁመዋል። ኢኮኖሚያችን እያደገ ሲሄድ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትን የሚገድብ ዋና መሰናከል መሆኑን ይቀጥላል ያሉት ጠቅላይ ሚኒስትሩ ዘርፉን ከነባራዊ የዓለም የንግድ ሁኔታ ጋር ማጣጣም ወቅታዊ አስፈላጊነት መሆኑን አጽንኦት ሰጥተዋል። በተለይም በባቡር መንገድ ግንባታ ዘርፍ በራስ አቅም የተመዘገበ ውጤት እጅግ አበረታች መሆኑንም ገልጸዋል። ይህም የሀገር ውስጥ አቅምን ለመገንባት የስራ ቅልጥፍናን ለማሻሻልና በባቡር ትራንስፖርት ዘርፍ ውስጥ ረጅም ጊዜ የሚቆይ ዘላቂነትን ለማረጋገጥ መንግስት ያለውን ጽኑ ቁርጠኝነት የሚያሳይ መሆኑንም አስገንዝበዋል። ሎጂስቲክስ ከባህር እስከ መጋዘኖች ድረስ ያለውን ሙሉ ሰንሰለት ያካትታል ያሉት ጠቅላይ ሚኒስትሩ ይህም ወደቦች፣ የባቡር መንገዶች፣ አውራ ጎዳናዎች፣ የትራንስፖርት አገልግሎቶችና የማከማቻ ተቋማትን እንደሚጨምርም ጠቅሰዋል። በአሁኑ ወቅት በመንግስት ቁጥጥር ስር ባሉ እንደ ደረቅ ወደቦች፣ የባቡር መሰረተ ልማትና የአውራ ጎዳና ግንባታ ላይ አስፈላጊ ማሻሻያዎችና የማዘመን ስራዎች በስፋት እየተከናወኑ መሆኑንም ጠቁመዋል። እነዚህ እርስ በርስ የተሳሰሩ የሎጂስቲክስ ክፍተቶች በተቀናጀ መንገድ መፍታት የዘርፉን መሰናክሎች ለመሻገርና የሀገሪቱን ሰፊ የልማት ግቦች ለማሳካት ወሳኝ መሆኑንም አሳስበዋል። በትግራይ ክልል የሀገራዊ ምክክር መጀመሩ ለምክክሩ ሂደት ወሳኝ ምዕራፍ መሆኑ ተገለጸ። የቅድመ አጀንዳ ማሰባሰብ ስራ በትግራይ ክልል መካሄዱን በማስታወስ የሀገራዊ ምክክር ሂደቱ በትግራይ ክልል መጀመሩን በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። የሀገራዊ ምክክር ኮሚሽኑ ስራ ወሳኝ ምዕራፍ ላይ ደርሷል ያሉት ዶክተር ተስፋዬ በልጅጌ የምክክር ሂደቱ በሁሉም አካባቢዎች ጥሩ በሚባል ደረጃ እየተከናወነ መሆኑን ገልጸዋል። ዶክተር ተስፋዬ አክለውም ብሔራዊ መግባባት እንዳይኖር ኢትዮጵያ እንዳትረጋጋ የሚያደርጉት እንዲሁም የጋራ የሆነ ህገ መንግስት እንዳይኖር የሚያደርጉ የኢትዮጵያን እድገትና ሰላም አደጋ ውስጥ የሚጥሉ አጀንዳዎች ተለይተው ህዝብን ባሳተፈ መንገድ በርካታ ስራዎች ተሰርተዋልም ብለዋል። የሀገራዊ ምክክር ሂደቱ በትግራይ ክልል እንዳይሳካ የሚንቀሳቀሰው የህወሓት ቡድን ሁሌም በትግራይ ህዝብ ስም እየነገደ ነው ያሉት ዶክተር ተስፋዬ በልጅጌ የትግራይ ህዝብ ልጆቹን ሁሌም ለጦርነት መገበር የለበትም በማለትም ተናግረዋል። አሁን ይሄ ስራ በጣም በጥሩ ሁኔታ በትግራይ ክልል ተጀምሯል። በነገራችን ላይ የምክክር ኮሚሽኑ ለምክር ቤቱ ሪፖርት ሲያቀርብ ማየት እንደቻል ነው በትግራይ ክልልም የቅድሚያ አጀንዳ ማሰባሰብ ስራ ከተለያዩ ማህበረሰብ ክፍሎች ጋር ውይይት ተካሂዷል። ከምሁራን ጋር ውይይት ተካሂዷል። ከሲቪል ሶሳይቲስ ወይም የተለያዩ የማህበረሰብ ክፍሎችን ከሚወክሉ አደረጃጀቶች ጋር፣ ከወጣቶች ጋር፣ ከሴቶች ጋር ከምሁራን ተወካዮች ጋር ውይይት ተካሂዷል። የማህበረሰብ ተወካዮች ሌሎች ከሲቪል ሶሳይቲ ውጪ ደግሞ ማህበረሰቡን በቀጥታ ከሚወክሉ ከሃይማኖት መሪዎች ጋር ከሀገር ሽማግሌዎች ጋር ውይይት ተካሂዷል። በትግራይ ውስጥ ወደ 8 ከሚሆኑ የፖለቲካ ፓርቲዎች ጋር ውይይት ተካሂዷል። ኢቭን ቲፒኤልኤፍን ጨምሮ በእንዴት የሀገራዊ ምክክር ኮሚሽኑ መሄድ እንዳለበት ውይይት ተካሂዷል። በትግራይ ውስጥ ቅድመ አጀንዳ ማሰባሰብና ቅድመ ጉባኤ ላይ የሚሳተፉ ሰዎችን ልየታ የተካሄዱ መድረኮች የሚያረጋግጡት በትግራይ ውስጥ ያሉ ኢትዮጵያውያን ተጋሩ ልጆች በሙሉ ሀገራዊ ምክክር ኮሚሽኑ እጅግ በጣም ጠቃሚ እንደሆነ አንስተዋል።
ሀገራዊ ምክክሩ በትግራይ ክልል በመሰረታዊ ጉዳዮች ላይ መነጋገር ተችሏል። በአማራና በኦሮሚያ ክልል የታጠቁ ቡድኖችን ጨምሮ ምክክር ተደርጎ አጀንዳቸውን አሰባስበው ለኮሚሽኑ ማስገባት ችለዋል ሲሉ ተጠሪ ሚኒስትሩ ተናግረዋል። በሀገራዊ ምክክሩ አማካኝነት በአማራና በኦሮሚያ ክልል የታጠቁ ቡድኖች የትጥቅ ትግላቸውን በመተው የሰላም አማራጭን ተጠቅመው ወደ መንግስት መዋቅር መግባታቸውንም ጠቁመዋል። በአፋር ክልል የተከሰተው 4.8 ሬክተር ስኬል የተለካው የመሬት መንቀጥቀጥ በትግራይ ክልል በርካታ ቦታዎች ንዝረቱ መሰማቱ ተገለጸ። በአፋር ክልል ከትግራይ ደቡባዊ አዲግራት 90 ኪሎ ሜትር አካባቢ ትላንት ምሽት 5 ሰዓት ከ5 ላይ 4.8 በሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱን ቮልካኖ ዲስከቨሪ አስታውቋል። ንዝረቱ በአፋር እንዲሁም ትግራይ የተለያዩ አካባቢዎች ትላንት ምሽት ጠንክሮ ተሰምቷል ነው የተባለው። የመሬት መንቀጥቀጥ ንዝረቱ ከተሰማባቸው ከተሞች መካከልም አዲግራት፣ አክሱም፣ ሽረ እንዳስላሴ፣ ማይጨው፣ ውቅሮ፣ አዲ ጉደም፣ ዕዳጋ ሐሙስ፣ አድዋ ይገኙበታል። ባሳለፍነው ዓመት የመሬት መንቀጥቀጥ በተደጋጋሚ ጊዜ ሲከሰት እንደነበረ ቢታወቅም በወቅቱ ከፍተኛ የነበረው የመሬት መንቀጥቀጥ በመተሃራ ከተማ 6 ኪሎ ሜትር ርቀት ላይ በምትገኘው አካባቢ በሬክተር ስኬል 6 የተለካው የመሬት መንቀጥቀጥ እንደሆነም ይታወሳል። በዚህ ወቅትም የመሬት መንቀጥቀጡ ባስከተለው ንዝረት በጣም ጠንካራ ሆኖ የተሰማው በመተሃራ ከተማ ቢሆንም መዲናይቱን አዲስ አበባን ጨምሮ በርካታ ከተሞችን ማዳረሱንም ይታወቃል። የብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች በትላንትናው ዕለት አስመረቀ። የሀገር መከላከያ ሰራዊት ልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ወታደሮች በትላንትናው ዕለት ማስመረቁን አስታውቋል። ተመራቂዎቹ የመሰረታዊ ውትድርናንና የመሰረታዊ ኮማንዶ ምልመላ መስፈርቶችን እያሟሉ ናቸውም ተብሏል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ የውትድርና ሙያ የጀግንነት ስብዕና የተላበሰ ማንነትን የሚፈልግ ከመሆኑም በላይ ፈታኝ ለሆኑ ሰው ሰራሽና የተፈጥሮ መሰናክሎች ሳይበገሩ በጽናት መቆምን ይጠይቃልን ብለዋል። ይህ ሲሆን በሚያልፍ ህይወት የማያልፍ ታሪክን በመጻፍ በዜጎች ልብ ውስጥ በትውልድ ቅብብሎች ለዘላለም መኖር እንደሚቻልም ጄኔራል መኮንኑ ገልጸዋል። የመሰረታዊ ውትድርናን አጠናቀው የተመረቁት ወታደሮች በቀጣይ ከኮማንዶ፣ ከአየር ወለድ፣ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንዲወጡም አሳስበዋል። የልዩ ዘመቻዎች እዝና የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎች በገጠሟት ጊዜ ሁሉ አለኝታነታቸውን በተግባር እያረጋገጡ የቁርጥ ቀን ልጆች መሆናቸውንም ሌተናል ጀነራል ሹማ አብደታ ገልጸዋል። ተመራቂዎቹ በቆይታቸው ጠንካራ የአካል ብቃት፣ የተኩስና የተለያዩ የውጊያ ስልቶችን በቀንና በሌሊት የተማሩና በልምምድ እየዳበሩ ከመሆኑም በላይ የስነ ልቦናና የጤና ትምህርት የቀሰሙ መሆናቸውን የገለጹት ደግሞ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃ አጋ ናቸው። ማሰልጠኛ ማዕከሉ የቅበላ አቅሙን በከፍተኛ ደረጃ ማሳደጉን የገለጹት ብርጋዴር ጀነራል ቦጃ አጋ የስልጠና መሰረተ ልማቶችን ማስፋፋት ተችሏልም ብለዋል። በአሜሪካ ቁጥጥር ስር ያሉት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ዛሬ በኒውዮርክ ፍርድ ቤት እንደሚቀርቡ ተገለጸ። ባሳለፍነው ቅዳሜ አሜሪካ በቬንዙዌላ ባካሄዳችው ወታደራዊ ዘመቻ ከባለቤታቸው ጋር የተያዙት የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ለመጀመሪያ ጊዜ ዛሬ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። የቀድሞው ፕሬዝዳንት የአደንዛዥ እጽ ዝውውርና የጦር መሳሪያ ወንጀሎች ክስ እንደተመሰረተባቸውም አቃቤ ሕግ አስታውቋል። ማዱሮን በእጽ ዝውውርና በጦር መሳሪያ ወንጀሎች የምትከሰው አሜሪካ የቀድሞው ፕሬዝዳንት የናርኮ ሽብርተኛ አገዛዝን ይመሩን ነበር ስትልም የገለጸች ሲሆን ማዱሮ ግን እነዚህን ክሶች ውድቅ አድርገዋል። ማዱሮና ባለቤታቸው ተይዘው ወደ አሜሪካ ከተወሰዱ በኋላ አስተያየታቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም ሲሉ በአጽንኦት ተናግረዋል። አንዳንድ የዲሞክራት የኮንግረስ አባላት ግን ድርጊቱን የጦርነት አዋጅ ሲሉ ጠርተውታል። በትላንትናው ዕለት ከዛ አትላንቲክ ጋር ቃለ መጠይቅ ያደረጉት ትራምፕ የቬንዙዌላን የመሪነት ስልጣን ስለተረከቡት ሮድሪጌዝ ሲናገሩ ትክክለኛውን ነገር ካላደረገች በጣም ትልቅ ዋጋ ትከፍላለች፣ ምናልባትም ከማዱሮ የበለጠ ብለዋል። ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት ከስልጣናቸው ያነሱበት ኦፕሬሽን ከተፈጸመ በኋላ ባደረጉት ንግግር ደህንነቱ የተጠበቀ ተገቢና አመዛዛኝ የስልጣን ሽግግር እስከሚደረግ ድረስ አሜሪካ ሀገሪቱን ትመራለች ብለው ነበር። የአሜሪካ የነዳጅ ኩባንያዎች ወደ ቬንዙዌላ ገብተው መሰረተ ልማቱን እንደሚጠግኑና ለሀገሪቱ ገንዘብ መስራት እንደሚጀምሩም ሲናገሩ ተደምጠዋል። ምንም እንኳን የአሜሪካው ፕሬዝዳንት ይህንን ቢሉም አሁንም ሀገሪቱን እየተቆጣጠሩ ያሉት የማዱሮ አጋሮች መሆናቸውም እየተገለጸ ይገኛል።
ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ታህሳስ 27 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።